ሰላም ጤና ይስጥልን ወደ ተመልካቾቻችን እንደምን ቆያችሁልን? ዛሬ በአዲስ መረጃ ከናንተ ጋር ተገናኝተናል። ዛሬ ይዘንላችሁ የመጣነው መረጃ የ2017 ዓ.ም የ12ኛ ክፍል ብሔራዊ ፈተና የተፈተናችሁ ተማሪዎች እናንተን የሚመለከት ነው። ይህንን ቻናል ለመጀመሪያ ጊዜ እያያችሁ ያላችሁት ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ የደወል ምልክቱን በመንካት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ በማስቀመጥ የዚህ ቻናል አባልና ቤተሰብ መሆን ትችላላችሁ። ወደ መረጃዎቹ እንገባለን። አብራችሁን ቆዩ። ወደ መረጃው ስንገባ የ2017 ዓ.ም የ12ኛ ክፍል ብሔራዊ ፈተና ውጤት በቅርቡ መለቀቁ ይታወሳል። ይህንን ተከትሎ ተማሪዎች ቅሬታ እያቀረቡ ነበር በውጤት ዙሪያ። ይህንን ማስመልክቶ ትምህርት ሚኒስቴር አዲስ ነገር አውጥቷል። ይህም ውጤታቸው የተበላሸባቸው ተማሪዎች ውጤት ተስተካክሏል፣ ሁሉም ማለት በሚቻል ደረጃ ውጤት ተጨምሯል። ውጤታችሁን ገብታችሁ ማየት ስላላችሁ ትምህርት ሚኒስቴር አስተካክሎታል ውጤታችሁን። አሁንም ቅሬታ ያላችሁ ተማሪዎች ቅሬታ ማቅረብ እንደምትችሉ ትምህርት ሚኒስቴር አሁንም ቅሬታ እንደሚቀበል አስታውቋል። ሌላው ደግሞ የዩኒቨርሲቲ ምርጫችሁን እንድትሞሉ ትምህርት ሚኒስቴር ማሳሰቢያ ሰጥቷል። ዩኒቨርሲቲ ምርጫ እንድትሞሉ ትምህርት ሚኒስቴር ማሳሰቢያ ሰጥቷል። አለበለዚያ ትምህርት ሚኒስቴር በራሱ እንደሚሞላ ነው የተናገረው። ስለዚህ ዩኒቨርሲቲዎችን አስተካክላችሁ እንድትሞሉ ትምህርት ሚኒስቴር ማሳሰቢያ ሰጥቷል። ውጤታችሁን ገብታችሁ በማየት የተበላሸ ውጤት ካላችሁ ቅሬታ ማቅረብ እንደምትችሉም ትምህርት ሚኒስቴር በዚህም አሳስቧል። ስለተከታተላችሁ እናመሰግናለን። መልካም ጊዜ